እሺ የፈጠነ ታዲያ ቶሎ የምንመለስ ከሆነ ነው። እስታይ ጋሼ ማታ ገፍትሬው ስለሄድኩ አኩርፎኝ ነው ቁርስ ሳይበላ የወጣው። ሲጀመር አንቺ የድል ዕለት እንጂ የፊልም ዕለት መገኘት አትፈልጊም። ማን ይፈልጋል? ሽማግሌ ሳይልክ አልሰጥም። ማታ ገፍትሬ ስለወጣ ግን ቀረ ብሎታል። ሚስታው ከፍረሽ ውጭ። ኧረ ራሰሱ ቶሎ ጨርሼ እመጣለሁ። ኧረ ቶሎ በሉ እባክሽ። ሞገስ ያየውን ማመን አቃተው። ሉላን ከቤት አስወጥቶ እየሮጡ ለማምለጥ ከሀገር ለመውጣት እየወጡት መንገድ ላይ ግን ማነች ዳጣ የጋበዘችው ምሳ የዝና ሰውዬ ፊት ለፊት ገጠማቸው። ይህን ያየው ሞገስ በፍርሃት ተዋጠ። ሁሉንም በእጁ ተቀበሉ እያለ የያዛቸው ነበር። እንግዲህ አሁን ላይ ምንድነው ፊልሚያው? አሸናፊው ዝና ሶስት ናቸው መቼም። አሸናፊው ዝና ወይስ ሞገስ የሚለው አሸናፊው ቢፈራም ጀግናዋ ዳጣ ስላለች ዳጣ ምስል አብረው ከጎኑ ስላለች እነሱ ያሸንፋሉ ብዬ አስባለሁ። ሰላም ጤና ይስጥልን እና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ክፍል 7 ተለቀቀ። ወደ ክፍል 69 ስንመለስ እንግዲህ ማነች ቅድስቴና ብሩኬ አብረው ከሱ መኝታ ክላስ ጋር ሆነው አብረው ስለ ፍቅር ጨዋታ እየተጫወቱ ነበረ ያለቀው። ወደዚህኛው ፓርት ስንመጣ እንግዲህ እሷና እሱ ባንድ ሆነው ሳለ ሁሉንም ነገር ከእሷ ጋር ጨርሰዋል ማለት ነው። ወደ ብሩክና ወደ ቅድስቴ ስንመለስ ብሩክ ከቤት ሄዷል። እሷም እንግዲህ ታምናለች ቅድስት ማለት ነው። ቅድስቴ ታማ ሻይ አፍሊልኝ እያለች ምሳሌን እየጠየቀች ቅድስቴ ግን አንድ ነገር ልጠይቅሽ፣ አንዳንዴ ደስ ይልሻል፣ አንዳንዴ ትስቂያለሽ፣ አንዳንዴ ዝም ትያለሽ ትላታለች። አሞኝ እኮ ነው ምሳሌ ትላታለች። እንዴ ካመመሽ ነይ ሆስፒታል እየሽ ልሄድ ትላታለች። አይ ሆስፒታል እዚህ አይደለም እዚህ መድኃኒት የለም ትላታለች። ነይ እንሂድ በአውሮፕላን ለንሄድ እያለ እያሾፈችባት ነበር። አንድ ሚስጥር እንዳወራሽ አሁን ሻያፍሊልኝ ትላታለች። እሷም እሺ በማለት ሻይ ልታፈላላት ትሄዳለች ማለት ነው። ሚስጥሩ ምንድን ነው የሚለውን እና ይሆናል። ወደ ዝናና ወደ ቅድስ ማነች ዳጣ ጋር ስንመለስ ዳጣ እንግዲህ ከሞገስ ጋር ብዙ ስለተቋዩ እሷም ከቤተሰቦቿ ጋር ስለተገናኘች አሁን ላይ ደግሞ ሞገስ ጋር ተገናኝታለች ማለት ነው። ቀጠሮዋ ከብሩክ ጋር እንዲገናኙ ነበር ወደኋላ ፓርት ቀጠሮ የያዙት። ነገር ግን ብሩክ ከቤት ወጥቶ አልመጣም። ሲደወልለትም ስልኩ አይሰራም፣ የት ገባ እያሉ ነው። እኔ እዚህ ፓርት ላይ ግን ዝና ያሳገተው ይመስለኛል። ምክንያቱም ከማንስ ከማህሌት ጋር በሚያወራ ሰዓት ብሩክስ ስትል ብሩክ እኮ የለም ይላታል። የት ሄዶ ነው ብሩክ ስትል አላቅም ብሩክ የለም ማለት እያለ እሷንም የደበቃት ይመስለኛል። ስለዚህ ዝና ማን ነው ዝና ብሩክን አሳግቶታል ብዬ አስባለሁ በሰዎቹ። ምክንያቱም ወደ ኋላው ፓርት ስንመለስ ግቢውንም ከበባ አድርጎ ነበረ የአቶ ሞገስን ሰፈር ሉላ ያለችበት ይሄ ነው በማለት ሰፈሩን ስለከበበ እሱም ደግሞ በዛኛው ከማህሌት ጋር ነበረ ያለው ማለት ነው። እንግዲህ አሁን ላይ እንግዲህ ዝና ማን ነው ሞገስ ሁሉንም ነገር ከዳጣ ጋር ጨርሶ ዳጣና ሞገስ ወደ ብሩክ ቤት ቢሄዱም ብሩክም ከቤት የለ እርቦኛል በማለት ምሳም በልተው አሁን ከጎኔ ሰው እንድታስፈልጊኝ እፈልጋለሁ እንድትሆኝ እያላት ነበር። ከሞትኩም ልሙት እንዴ አረንስ አልሞትም ቤተሰቦች እያለች ነበረ። ቅድስትም ማነች ዳጣም ማለት ነው። ዳጣም እንግዲህ አንቺም ቤተሰብ አለሽ ከሞትኩም እኔ እሞታለሁ አትሞችም እያላት በቃ እኔ እኮ ዝናን ፈራዋለሁኝ ግን ፈራዋለሁ እንጂ እገለው ነበረ እያለች ነው። በቃ ለፖሊስ ማመልከት አለብን፣ ሁልጊዜ እሱ የበላይ አካል ሆኖ ይኖራል እንደ እያለች ነበረ። እንግዲህ እያየችውን ማመን ያቃታት
ቅድስቴ በር ላይ እንደወጣች ስታይ ሁለቱንም ማህሌትና ዝናን በአንድ በር ላይ መስመር ላይ አይታቸዋለች። ግቢው ውስጥ ዝናቸው ሲላት ስትል እያንቀጠቀጣት እሷም እንግዲህ ተነስተው በቃ ይሄማ ጥሩ ነው፣ ግቢውን ከለቀቁ እርግጠኛ ነኝ እዛኛው ሰፈር ሰው ያስቀምጣል፣ እሱ እጁ ረጅም ነው እያለ እንግዲህ ማን ነው ሞገስና ዳጣ ለመሄድ ወስነዋል። ያመጡትም እንግዲህ ዳጣም እየለበሰችውም ልብስ እንዳያሳውቅባት ራሷንም ቀይራለች ማለት ነው። እንደዚህ አድርገሽ ሁሉንም ነገር ሰፈሩን ቃል እንትን በይልኝ በማለት ሰፈሩን እንድታይም ሁሉንም ነገር እንድታስስ ያደርጋታል። እሷም እሺ በማለት በቃ የሆነውን ነገር ይመካከሩና ግን ብሩክ አብሮም ቢሆን ጥሩ ነበረ። ብሩክ ስልኩ አልሰራም። እሱም እንግዲህ በሰላሙ ከሆነ ግን ለምን አልሰራም እያለ ነበር። ግን እኮ እሱ ቤት መሄድ አልነበረብኝም መጀመሪያ፣ እሱ ይቅርታ ሳላደርግለት እኔ ቤቱ ለምን ይሄዳለሁ እያለ ነበረ። ሞገስም ማለት ነው እንዴ እሱ ተንበርክኮ ነው ራሱ ይቅርታ የሚጠይቅ እያለችው ነበርና ሲሄድም አላገኙትም። ምግብን በልተው ከቤት ይወጣሉ። ከቤት እንደወጡ እንግዲህ ሰፈሩን ራሳቸውን ቀይረው እየሄዱ ነው። ዝና ግን እዛም ሰፈር ላይ ሰው አስቀምጧል። ይህን ሰፈር ዳሽ በማለት ሰፈሩን ቃኙ ብሎ ፊቷን ተሸፋፍና ዳጣ እንግዲህ ሰፈሩን እየጎበኘች ነበረ። ያን እየጎበኘች እሷ የለመደባት ቀሚስ ሳይሆን አለባበሷ ሌላ ሆና ነው። እየጠለፈ እየጣላት በየመንገዱ እየወደቀች እየተነሳይ ነበር። እንግዲህ መስመር ላይ የዝና የመደበው ሰው እሱ አይቷታል። ፖሊስ መስሎ መንገድ ላይ ቆመዋል። ከዛ ስትወርቅ በእናትህ አንሳኝ ስትለው መጥቶ ያነሳታል። መታወቂያለሽ ጎዳሽ እያላት ነበር። እርቦኛል እያለች አሁንም መልሳ ዙራ ስትመጣ መልሳ ታገኘዋለች። አሁንም ትወርቃለች። በእናትህ እርቦኛል፣ ምግብ ቤት የት ነው ያለው? ለምን አልጋብዝህም ትለዋለች። እሷም አፍጠኛው የምትጋብዥኝ ከሆነ እኔ ራሱ በጣም ነው የራበኝ እየተባባሉ ነበረ። እሷም እሱም በአንድ ገብተው ነበር እና ወደ እንትና ስንመጣ ቅድስቴና ኤፍራታና ማህሌት ባንድ እየመጡ ነበረ። ሁሉንም ነገር እያወራች ለእሷ እየነገረቻት ነበር። እናም ቅድስቴና ማነች ኤፍራታና ማህሌት ይህንኑ እያወሩ እኔ አንቺው ተጋፈጭ፣ አንቺ እንደውስ መፋለም ትፈልጊያለሽ ጥቅም እንጂ እንትን የምትይው አሁን ይሄ ይቅርብኝ አልፋለምን በማለት አሁን ላይ አጋፍጣት ትታት ኤፍራታ ትሄዳለች። እንግዲህ ማለት ምሸፋፋዋ ሸፍ እያለች ወይኔ አሁንስ እንደው ምን ሰው ብቻ ፀሐይዋ እናት የተነሳችብኝ ፀሐይዋ ራሱ እያለች ፀሐይ እየመታት ነውና በፀሐይዋ በቃ እያለቀሰች ነው። ፀሐይ ሲመታት ማለት ነው። ማህሌት እንግዲህ ፀሐይ መታኝ ወገብ የተቆረጠ እያለች ወደ ጥላ ትጠጋለች። ማህሌት ጥላ ባይኖር እንዴት እንሆን ነበር ተመስገን እያለች ጥላ ስታገኝ እዛው ቆም ትላለች። ከድንገት እንግዲህ ከኋላ ደግሞ ማህሌት ማናች ዳጣና ሞገስ እየሄዱ ነበረ። ለወሬ መቸኮሏ ቶሎ ትደውልና ወደ ኤፍራታ ነው ዝና ትላለች። ዝና መስሏት ወደ ዝና መስመር የደወለች መስሏት ዝና ማህሌት እያንቀጠቀጣ ነው። ዳጣንና ሞገሴን አየሁ ስትል እኔ አይደለሁም ስትላት ከዛ ወደ ኤፍራታ ነው አቦ ዝና መስለሽ ነው ብላ እንደገና ቶሎ ተዘጋባትና ወደ ዝና ጋር ትደውላለች ማለት ነገረኛዋ። እናም እንግዲህ ደውላ ለዝና ስትነግረው ወደ እነ ብሩክ ቤት ነው እየሄዱ ያሉት። ብሩክ እና ሉላ አብራ የለችም በሌላት ጊዜ የለችም እና እያለች ነበር። እና ታዲያ እኔ ሚስቴን ሳዲስ እያለ ነበር እና በቃ ሆኖ መጣሁኝ እያላት ነበረ። ይሄን እያላት እንግዲህ ማን ነው ሞገስ ከነ ማህሌት ቤት ከነ ቅድስት ቤት ደርሶ ይቅርታ በቃ ሳልጠይቅሽ እያላት ነበር። እንዴ አባቴ እኮ አንተን ያዳንከኝም አንተ ነህ ብር ሰጠ እያለችው ነበረ። ማነች ምሳሌ ማለት ነውና አሁን ላይ ይሄንን እያለ ነበር ስትል ነበረ። ወደ ኋላ ስንመለስ እንግዲህ ሞገስ ሁሉንም ጨርሰው ከቤት ወጥተው ቅድስቴም ልጁን ጋብዛው ምሳ ቤት
ምግብ ቤት እዛው ትተዋለች። እሷም እንግዲህ የት ነው መያዣ ቤት? ይሄ እኮ የሙስሊም ምግብ ቤት ነው ስትለው ቆይ አለ እዛ እንትን ልበል እያለች ነበረ እዛ ልጠቀም ስትለው ይሄንን ስትል እንግዲህ እሱ ደግሞ ከፍለሽ ሂጂ ይላል። በቃ አርቦታል። እዛም ቅድስትና ሞገስም ማነው ዝናና ማህሌትም አሁን ነው የበላሽው ሆዳም አሁን አይደል እንደ የበላሽው እያላት ነበርና በአንድ ተገናኝተው እነሱ ግን እሱን ሲያዩ ወደኋላ ነው እሱም ተደብቆ ከዛፉ ጋር ማንነቷን ቀይራ የምትሄደው ዳጣን ልጁን ጋብዛ ወደ ሌላ ቦታው ስትሄድ እንግዲህ ወደነ ብሩክ ጋር ሄዳለች ማለት ማነው ዝና ሞገስ ጋር በሄደች ጊዜ እንግዲህ ሞገስም ወደ ቤት በመግባት ሉላም እንግዲህ እየደወለችለት ራበኝ እኮ በጣም ራበኝ ሞገስ እያለችው ነበረ። ቤት ተዘግቶባት የሚበላ እኔን ራበኝ እያለ እንግዲህ ፈሪው ሞገስ ማለት ነው እያላት ነበረ ሉላንም በቃ እቃዎችሽን አዘጋጅ ሁሉንም ነገር ቶሎ እንደመጣን ውጥት ነው የምንለው እያላት እሷም እሺ ተዘጋጅቻለሁ በማለት ሁሉንም ተዘጋጅታ እየጠበቀችው ነበረ። እሱም ቶሎ ውጭ ብሎ ማነች ጀግናዋ ዳጣ ትሻላለች ማንነቷን ቀይረው ድቅ ተነሳ እያለች እሱን ሰው ጋብዛው በቃ አሁን ከፍዬልህ እንትን እላለሁ ሂሳቡን ብላ ቀይሳ ስትመጣ እሱም በዛው መስመር እየመጣ ነበር። እነሱም ተያይዘው ሲሯሯጡ ነበር እንግዲህ ያኔ ሲሮጡ ባንዴ ሉላም ማነች ዳጣን ስለናፈቀቻት ተያይዘው ተቃቅፈው እየተሳሳሙ ነበር። የዚህ ጊዜ ሰዓቱ አረ ተላቀቁ ቶሎ በሉ እያለ ነበር ልጁ እንዳይደርስብን እያለ ሞገስም እየፈራ በፍርሃት ውስጥ ነበረ የሚገኘው ማለት ነው። ምክንያቱም አንደኛ ሚስቱን የዝና ሚስት 80 አልፈታም ስለዚህ ቢከስ ያስገኘኛል ለፖሊስ እናመልክት ብትለውም ማነች ዳጣ እሱ ነው እንትን የሚለው ምክንያቱም እሷን ገና እንትን ስላለ በሚስቱ ስለነበረች እያለ ነበር። እናም ይህን እያለ እሱ ሁሉንም አመልክቷልም። ስለዚህ እኔ ፖሊስ ሳይሆን ከሀገር መጥፋት እፈልጋለሁ ብሎ ነው የውሳኔ ወሰነው። እናም ይህን እያደረጉ ሳለ ማን ነው አጋሽ የተባለው የተቀጠረው ልጅ በር ላይ እንትን ያለው መግቢያ ያዘዘችለት ልጅ ማለት ነው። ፊት ለፊት እነሱ እየተሳሳሙ ፊት ለፊት ይመጣል። ይሄን የመጣ እንግዲህ እነሱም ማመን አቃታቸው። ዝና ማነው ሞገስ ያየውን ማመን አቃተው፣ በፍርሃት ተዋጠ። እነሱና ተላቀው ፊት ለፊት ምክንያቱም ዳጣም ስላየችው ተገልጣለች እና ልጁን ስታይ በድንጋጤ በቃ ወደ ትልንግባ እያሉ እንደተፋጠጡ እዚህ ላይ ነው ያለቀው ማለት ነው። ቀጣይ ምን ይፈጠራል? ድሉ የማን ይሆናል? እርግጠኛ ሶስቱም ስለሆኑ ያሸንፉታል። እሱም ደግሞ ሽጉጡን ከያዘመችም ፈሪ ነው ሞገስ እንጂ እነሱ ያሸንፋሉ። እሱ ከዛ እስከሚመጣ እነሱ ያመልጣሉ ብዬ አስባለሁ። ምክንያቱም አውጥቶ ተደቀነበት፣ እሱ ይፈራል ለህይወቱ፣ እሱን ለቆት ነው የሚሄደው። ስለዚህ ማን ነው ሞገስ ያሸንፋል በሚለው አለ። ምክንያቱም ዳጣ ራሱ ደፋር ናት። ዝና ከሌለ እንደምትደፍረው ናለው ጀግና ናት። እንደውም ታበረታተዋለች። ሉላም ብትሆን ጎበዝ ናት። እዚህ ላይ ያልቃል ማለት ነው። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ለነበረን ቆይታ እናመሰግናለን። ባይ ባይ።